መጀመሪያ ፍቅር መቼም ልረሳው አልችልም ብዙ ነገር ለፍቼለታለሁ እና ትክክለኛ ስሜቴ ነው የምትይ ይሄ ልጅ አፈቅረዋለሁ በይኝ እስቲ ፊት ለፊት እያየሽ በጣም ነው ማፈቅረው ብለሽ ንገሪኝ አሁን እዚህ ጋር ምርጫዬ ማን እንደሚሆን መልሴ ማን እንደሚሆን በጣም ግልጽ የሆነ ነገር ነው በቃ እስከዚህ ባላ ስለሱ ሳይሆን እኔ ማውራት ከፈለግሽ ስለናቲ ነው ከኔ ጋር ማውራት የምትችይው ነገር ስለናቲ ነው ኦኬ ማምተው አቀደው አለመውበት አንድ ላይ ከሆኑ መሀል ላይ የቀረነው እኔና አንቺ ነን ምንም ሳታቂ አሁንም ለእኔና እሷን አንድ ለማድረግ ብትሞክሪ ሁሉስ ነው አናግኝ ያመሰቃቀልሽ ሆነ ህይወቴ ማለት ነው ና ያመሰቃቀልሽ ሆነ ህይወቴን እኔ ተረጋጋሽ መስሎኝ ሰላም እንዴት ናችሁ ደህና ናችሁ ወይ ያው ዛሬም እንግዲህ አንድ ነገር ላስቸግራችሁ መጥቻለሁ ያው እንደምታውቁት የማርክና የቢዚ ነገር በጣም ወደሚያስጠላ ሁኔታ ውስጥ እየገባ ነው እኔ ምንም ያሰብኩት ነገር ይሁን አይደለምና በጣም ፈርቻለሁኝ መጀመሪያ እንደውም ያው ተጣልተው ይታረቃሉ የሚል ሐሳብ ነበረኝ እንጂ እንደዚህ በጣም ይከራል ይመራል የሚል ፍራቻ አልነበረኝ አሁን ግን ከምታስቡት በላይ በጣም ፈርቻለሁ ማለት ነውና ስራ ራሱ ያቋረጥኩኝ መምጣት ጀምሬያለሁ አሁን ላይ because እንደዚህ እንዲቋጭ አልፈልግም የነሱ ነገር የሆነ ነገር ውስጥ ይስላመነበት አሁን ደግሞ እንደዚህ እንዲቀጥር አልፈለኩኝምና ያው እናንተም ቢዚን ትመክሯታላችሁ አንዳንድ ቴክስቶችን ኮሜንቶችን ምናምን ያለውኝና እንድታገዙኝና ዛሬ ሐሳቤን ልነግራችሁ ላረግ ያሰብኩትን ደግሞ ልነግራችሁ ነው የመጣሁት ማለት አልዋሻችሁ ማርክ በጣም አናዶኛል ማለት እናቱ እንደዛ ተንበርክካ እየለመነችው ቢዛ እሱን ለማስረዳት እንደዛ በዛ ርቀት እየሄደች እሱ ግን ሊረዳ ስላልፈለገ የእውነት በጣም አዝኛለሁኝ ማለት በዚህ ልክ አልጠብቀውም ነበር እንደዛ ሲሆንላት ሳይ ሲንሰፈሰፍላት ያለሷ መኖር አልችልም ሲለኝ በቃ የእውነቱን አርጌ ስለወሰድኩት ይሄ ደግሞ ከሱ ነው ማለት ከብዶኛል አው ላይ ማለት ይሄ ያለፈ የቢዛ ታሪክ ነው እኔም አላቅም አይደለም ማርክ እኔም አላቅም ነበር አልዋሻችሁም ልጁ አዲስ ነው ለኔ ማይታችኋል እና ይሄ ያለፈ ታሪኳ ነው ያልነገረችው ደግሞ እሷ ከነገረችኝ አንፃር እሷን ለመረዳት እንደሞከርኩት ማለት ነው ያልነገረችው ስለምትወደው ይሄ ቀን እንዳይፈጠር ላይክ በቃ የለም የት እንዳለ አታውቅም አድራሻውን አታውቅም ትቷት ሄዷል ሶ ያንን ታሪክ ማንሳት አልፈለገችም ከዛ ለማርክ መንገር አልፈለገችም በቃ ይሄ የኛው ህይወቷን ከመጠበቅ አንፃር ነው ልክ አይደለችም እኮ በሰዓቱ ያደረገችው ነገር አይ ነው ልክ አይደለችም ምትነግረው የተሻለ ነው እርግጠኛ ነኝ በሰዓቱ ነግራው ቢሆን ኖሮ ማርክ እንደዚህ አይሆንም ነበር ግን ደግሞ ማርክ መረዳት ያለበት ነገር ቢዛ እሱን ላለመጉዳት የሱን ስሜት ከመጠበቅ አንፃር እንደነበረ ቢያንስ አጥፍተሻል ግን ያው በቃ አንቺን ከመጠበቅ አንፃር ነው ያው ቢዛም እኮ አጥፍታለች ግን ማርክ ሊረዳት ይገባል ማለት ያደረገችውን ነገር በደንብ ሊረዳት ይገባል በመጥፎ አንግል ማየት የለበትም ሊረዳት ይገባል እኔም ተናድጄባታለሁ በሰዓቱ ብትነግረው ኖሮ ማርክ እንደዚህ አይሆንም ነበር በጊዜ እንደዚህ አይነት ጓደኛ ነበረኝ ብላው ቢሆን ኖሮ ዛሬ ላይ እንደዚህ አይደርሱም ነበር እኔም ተናድጄባታለሁ ግን ምን ማድረግ ይቻላል በቃ እሷ የመሰላትን አደረገችና ዛሬ ለማድረግ በቃ የመጨረሻ ላደርግ ያሰብኩት ነገር ብዬን ያሰብኩት የመጨረሻ ሙከራዬ ብያልኩት ሁሉንም እጠራቸዋለሁ ቤዛል እሱን ለማናደድ እንደሆነ አውቃለሁኝ በቀደም እንደዛ ያደረገችው እንደዛ ብዬ ነው የማስበው ማርክን ለማናደድ ብላ ነው እኔ እሱን ነው የምፈልገው ያለችው ብዬ ነው እኔ ማምነው እንጂ የእውነት እሱን ፈልጋው ነው ብዬ አላስብም ይሄ እምነት የለኝም እና ሁሉንም ጠርቻቸዋለሁ ቤዛንም ያ ማነው ልጁ ስሙ ማነው ያ የቀድሞ ጓደኛዋ ነኝ ብሎ ያለውን እሱንም ጠርቻለሁ ደግሞ ማርክንም ጠርቻቸዋለሁና ሶስቱንም ጠርቼ ፊት ለፊት ላወራቸው ፈልጋለሁ የቢዛ ማሳባ ምንድነው ያኛው ማሳቡ ምንድነው ማርክስ ምንድነው እያሰበ ያለው እስከመቼ ነው ንዴቱ እኔ ንዴት ላይ ነው ብዬ ነው ብዙ ነገሮችን ቶለሬት ለማድረግ እየሞከርኩኝ ያለሁትና እስከመቼ ነው የሚለውንም ማወቅ ፈልጋለሁ ሲሪየስ ሆኜ ላናገራቸው ፈልጋለሁ ያው ማርክ ምን እንደሚለኝ ሰማል መጀመሪያ የጠራሁት ልጁ ነው ከዛ ቢዛ እንድትመጣው ሰዓት አለያይቼ ነው የጠራዋቸው የነሱ ነገር ቀላል ነው ብዬ አምናለሁ መቋጨትም አለበት ሁለቱ በምንም ታሪክ አብረው ሊሆኑ እንደማይችሉ ነው ውስጥ የሚሰማኝ ቤዛ ማርክን ለማናደድ ብላ እንጂ በታሪክ
ከዚህ ልጅ ጋር የመሆን እቅድ አላት ብዬ አላስብም። ምክንያቱም የት ነበር ይሄ ሁሉ ጊዜ? እኔ እኮ አላውቀውም። እኔን ከእናንተ እኩል ያየሁትና ይሄንን ትቀበለዋለሽ ብዬ በራሴ በግሌ መቀበል ይከብደኛልና ቤዛ የምታስበውንም ማወቅ እፈልጋለሁኝ። ያው አንዴ ካሜራ ላይ ወጥቷል ሁሉም ነገር ደግሞ ሰዎች የሚመክሯትን ምክር ምን ያህል እንደምትቀበል ቤዛ ስላየሁኝ አንድ ላይ ሆነን ይሄን ነገር ብንፈታው ደስ ይለኛል ብዬ ነው ዛሬ እንትን ያልኩትና ትረዱኛላችሁ ብዬ አስባለሁ። ትክክለኛ ሀሳባችሁን፣ ትክክለኛ አስተያየታችሁን ቤዛ ምን ማድረግ አለባት የሚለውን ላይክ አብረን ስለጀመረ እኔ ለእህቴ አንሺ ሳይሆን ስሜቷን መረዳት አቅቶኝ ሳይሆን ይህን ነገር አብረን ጀምረናል። አብረን እንድንጨርስ ነው ዛሬ እዚህ እናንተ ጋር የመጣሁትና በተቻላችሁ ቤዛ መከሩልኝ። ላይክ ይሄ የህፃን ጨዋታ አይደለም፣ ፍቅር ነው። እኔ እንኳን ምን ያህል ታግዬ ላስተዋት ሞክሬ ነበረ። እንደዚህ አይነት ነገር ውስጥ እንዳትገባ ሞክሬ ነበር። ኖ ማርክን በጣም ወደዋለሁ፣ እሱን ከማጣ በሞት ይሻለኛል ብላ የመረጠችውን ሰው እንዲህ በቀላሉ በእርግጥ ተናዳለች። አይኖ ማርክ በዚህ ልክ እምቢ ይለኛል ብላ ምናምን አላሰበችም። እናቱን እምቢ እስከ ማለት ነው የደረሰው። ይህ ነገር ያናድዳል። አይኖ ግን ደግሞ ማወቅ አለባት እስከ መጨረሻው። ደግሞ መታገልና መጣር አለባት እውነቱን። እኔ እንደዚህ አይነት ነገር አልወድም። በቃ የሆነ እውነት የሆነ ግልጽ የሆነ ነገር እንጂ በንዴት ተለባብሶ የሚያልፍ ስሜት ምናምን እንዲኖር አልፈልግም ማለት ነው። ስለዚህ ዛሬ የምናደርገው ፊት ለፊት ትክክለኛ ስሜትሽ ምንድን ነው? ይሄ ከንዴት ከቁጣ ምናምን ወጥተው ትክክለኛ ስሜታችሁ ምንድን ነው? ፍላጎት የማርክስ ንዴት እስከ መቼ ነው? ቤዛ ሳንቺስ እስከ መቼ ነው ታናደሽ የምትቆዩ የሚለው ነው። ያው እንደነገርኳችሁ ሁሉንም ጠርቻቸዋለሁ። መጀመሪያ ልጁን የጠራሁት፣ ከዛ ቤዛ ትንሽ እንጠብቃቸውና ይምጡና የሚሉት ነው። መጣ። እንደው እንዴት ነህ? ሰላም ነው አለ። ደህና ነህ? ስለመጣህ አመሰግናለሁ። በእውነት በጣም ነው ንዴት ውስጥ ያለሁት፣ ግን ንዴቴን ለመቆጣጠር እየሞከርኩኝ ነው። አክብረኝ ስለመጣ አመሰግናለሁ። ልጠይቃችሁ የምፈልገው ነገር አለ። ቤዛም ስትመጣ ላይክ አንተ ደግሞ እንድታውቅ የምፈልገው ነገር አለ። ቤዛና ማርክ የተጣሉት በአንተ ምክንያት ነው። ቤዛም ማርክም ንዴት ላይ ናቸው እና እንድታውቅ የምፈልገው ነገር አንተ እዚህ ጋር እየተደረገ ያለው ነገር እየተፈጠረ ያለው ነገር የሆነ ይሄ ለአንተ ስላላት ስሜት ምናምን እንደሆነ እንድታስብ አልፈልግም። በንዴት ነው እያደረጉት ያሉት ነገር ሁለቱም ማለት ነው። ግልጽ የሆነ ነገር ነው። ለእኔ ስሜት ስላላት ነው እንደዚህ እያደረገች ያለች። እኔ ልንገርህ አይደለ ማርክ ባይኖርና ቤዛ ብቻዋን ብትሆን ራሱ ትጠይቅህ ነበር የት ነበርክ ብላ። አይንህን ለማየት አትፈልግም። እርግጠኛ ነኝ ለኔ ለእህቷ ያልነገረችኝ ስላንተ ለኔ ለእህቷ ያልነገረችኝ እንዲነሳ ማትፈልገው ታሪኳ ስለሆንክ ነው እንጂ ማድረግ ያለብሽ እንደዚህ ማድረግ አለብሽ። ማን አንተ ነህ? ተቃራኒ ነው ይሄ እየሆነ ያለው። የነሱ ግንኙነት ላይ መተከው በመሀል የገባህ አንተ ነህ። ጭራሽ ላስታርቅ ነው የምትፈልገው? መጀመሪያ ነው የት ነበርክ ያን ሁሉ አመት? የት ነበርክ በልጅነቷ ያን ሁሉ ነገር ማታውቀው ነገር ውስጥ ቢዚ ብሌኒ ምናምን ማለት አይጠበቅም። ስም አላት። ምንድነው የምትጨቃጨቂው? ልጁ ሲጀመር ለምንድን ነው የጠራችሁት? ምንድነው ጭቅጭቅ? እኔ እኮ በቃ ይቅርታዬን አቅርቤያለሁ እኮ ቢዚ። ምን ተፈጥሮ ነው? አዲስ ነገር አለ? ምንም የተፈጠረ ነገር የለም፣ የሚፈጠርም ነገር የለም። ነገር ግን ይኸውልሽ ዛሬ ሁላችሁም እዚህ ጋር ተገናኝታችሁ የእውነት ስሜታችሁን ቤዝ ይኸውልሽ እቃቃ ጨዋታ አይደለም። እዚህ ጋር ህይወት ነው አይደል የያዝነው። ግራ አታጋቢኝ እኔንም ማለት ነው። ግራ እያጋባሽ እኮ አይደለም። ሲቀጥል እሱን መጥራት ከንዴት ወተሽ እህቴ፣ ሲጀመር አንደኛ እሱን ለምን ጠራሽ? ማወቅ ስላለበት ነው። እዚህ ጋር እየተፈጠረ ያለው ነገር ትክክለኛ ስሜት ላንቺ መጀመሪያ ቆይ ተረጋጊ። እኔ እየተፈጠረ ያለው እየገባኝ አይደለም። አንቺ ለምን ልንገርሽ፣ ላስረዳሽ ለምን እንደጠራችሁ ልንገርሽ። አንደኛ ይሄ ልጅ አንቺ ወደሽው እንዳልሆነ ማወቅ አለበት። ምን ማለት ነው ወደሽው? ማርክ ደግሞ እስከ መቼ ነው እንደዚህ የሚሆነው ደግሞ ሊነግረኝ ይገባል። አንቺ ደግሞ ያንቺንም እንደዛው ማለት ነው። አንደኛ እዚህ ጋር ይሄ ልጅ እየቀለደ ነው። መነሳት የለበትም። ኮምባላ ማርክ የሚባል ስም መስማት አልፈልግም። በቃ አይደለም የእሱን ስም መስማት አልፈልግም። ይሄ ለአንተ ልጅ ከኔ ጋር ጸብ አትፈልግ። አታውቀኝማ። ጸብ እኮ አይደለም። በጣም እያናደድከኝ ነው። ልንገራ በጣም ነው እያናደድከኝ ያለው።
ተናደድሽም አልተናደድሽም ምንም በኩል አንደኛ ነኝ። ሲቀጥል አሁን ከሱ ጋር ምንም ማውራት የሚጠበቅብሽ ነገር አለ ብዬ አላስብም። እኔ ህፃን ልጅ አይደለሁም። ማረገው ስርዓት እቺ ነው እየመጣሁኝ ያለሁት እዚህ ጋር አንቺን ህይወት ለማስተካከል ስርዓት እቺ ነው የመጣሁት። ትክክለኛ ስሜትሽን ዛሬ ትነግሪኛለሽ። ዛሬ ትክክለኛ ስሜትሽን እንዴ ምን ልትሆን ነው አንተ? አንቺኛ ለማለያየት ነው የሁላ ነገር ምንድነው አፈልግ? መጀመሪያስ መች አብራችሁ ናችሁና ነው የምትለያዩት? እሷ ከማርክ ጋር ነች፣ ተጣልተው ነው ነበር እህቴ ነበር የሱ ስም እንዲነሳ ይኸውልሽ ከማርክ ጋር ብትለያይ እንኳን ከዚህ ልጅ ጋር አትሆኝም። ይሄንን ማወቅ አለብሽ። ይሄንን አንድ ነገር ምንም የት ነው ማን ነው የኔ ፍላጎት እኮ ያረኩት እስከ ዛሬ ለምን ያንቺ ፍላጎት አልሆነም? ዛሬ በትንሽ ቀናት ውስጥ ነው ያንቺ ፍላጎት ነው። እሺ ልንገርሽ፣ አንደኛ ይሄንን ነገር ለኔ መወሰን ነው ገባሽ? እኔ የምፈልገው ነገር ይኸውልሽ እስከ ዛሬ ውሳኔ ውስጥ አትግቢ እያልሽ ብዙ ነገር ውስጥ እየገባው አይደለም። ቤዚ እያከበርኩልሽ ነው። አሁን ደግሞ እኔ ማክበር አለብሽ። አንተ ዞር በል። ይኸውልህ እኔ እዚህ ጋር የጠራው ሌላ ግብግብ ለመፍጠር ምናምን አይደለም። እንድታውቅ የምፈልገው ነገር ስላለ ነው። አጀንዳሽ ነው ነው እሷ ነች መወሰን ያለባት። እሷ ተወሰነ። አንቺ ምን ቤት ነሽ? እኔ ነኝ መወሰንላት፣ እሷ አይደለችም። ምንድነሽ አንቺ ለብረበትሽ አንቺ በውጪ ሰኔን እያስጠቃሽኝ እኮ ነው ያለሽው እንዴ? እኔ አንቺ ምንም ማለት አልፈልግም። ገብቶሻል አይደል? ግን ማን ነገር እያልሽ ነው ያለሽው? ይሄ ልጅ እውነቱን ማወቅ አለበት። አንቺና ማርክ የነበራችሁ ላይፍ እኮ እሱ አያውቅም፣ ምንም እኮ አያውቅም። ንገሪኝ እስቲ ምንድነው ነው እውነቱ? አንተ የት ነበርክ? ማነ? አሁን ላይ እኮ የሆነ አዲስ ማንነት ነው ይዘህ የመጣው። እርግጠኛ ነኝ ይሄንን ማንነት ራሱ አታውቀውም። አሁንም ወደፊትም ወዳታለሁ። በመሀል የት ነበርክ? የኛን ህይወት ለማስተካከል ነው። ይኸውልህ ቤዛ እኮ ስላንተ ያልነገረች ስለማትፈልግ ነው፣ ስለማትተማመንብህ ነው። ስላንተ እስከ ዛሬ ያልነገረች ዛሬ ከማርክ ጋር ስለተጣላሽ ነው። ማርክን ይቀር ስለተጣላች ሁላ ከሱ ጋር አልነበርኩም። ትወደኛለች። እኔ እሱን እኮ ግልጽ ነው እየነገርኩሽ። ስለዚህ ምን ያረክሽ ነው ያለሽው? ብዙ ነገር ለፍቼለታለሁ እና ትክክለኛ ስሜቴ ነው ነው የምትይ? ይሄ ልጅ አፈቅረዋለሁ በይኝ እስቲ ፊት ለፊት እያየሽ በጣም ነው ማፈቅረው ብለሽ ንገሪኝ። እንደ ማርክን ወደዋለሁ እንዳልሽ ወደዋለሁ በይኝ። አፈቅረሃለሁ እወድሃለሁ በይው እስቲ በይዋ ለምን ከበደሽ? ያልሽውን ንገሪኝ። በቃ ምንም ነገር ስለሱ እንድታንሽ ስለማን እንድታንሽ አልፈልግም። በቃ እንዴ ለምን ከበደሽ መናገር? ይኸውልህ አይደል ይሄንን ነው አንድ እውነት ላሳየ የፈለኩት ይሄንን ነው። ይሄንን ነው አንቺ ነሽ አሁን እየበጠበጥሽ ያለሽ። ምንም ማለት ብታፈቅረ ኖሮ አፈቅርሃለሁ አይደለም አፈቅርሃለሁ እወድሃለሁ ትመቸኛለህ በይው እስቲ የማይሆን ነገር እንደራገፋ የማይሆን ነገር ነው ይሄ። ይሄንን ነው እንድታውቅ የምፈልገው ዛሬ ያደረግሽ ያለው ነገር ማለት ነው። በጣም ሚስጥላ ነገር ነው። ስለሱ እንድታነሽ አልፈልግም። እውነቱን ሁሉም ሰው እንዲያውቅ ነው እያደረክ ያለሁት ነገር ምንም አይደለም። ሌላ ነገር ምንም አላረኩም። አያደለ አንተ ለዚህ ነው የጠራሽኝ። ማነው ናቲ? አሁን እኮ እየበጠበጥሽ ያለሽ አንቺ እኮ ነሽ። ነገር እንድታነሽ አልፈልግም። በቃ ቻው ደውይ እንድታነሽ ይባታፍ ማርክ እንድታነሽ አልፈልግም። እዚህ ዞር በል ይኸውልህ እኔ እኮ አላውቅህም። በጣም አክብሬ ነው እያናገርኩ። ሌላ ምንድነው የማርክን ስም እንድታነሽ የምታረጊው? ሰሚኝ እኔን አናግሪኝ። አንተ ይኸውልህ እንድታውቂ የፈለኩት ብቸኛ ነገር ይሄ ነው። በቃ አትከተለኝ። ማወቅ የፈለከው ይሄን እንድታውቂ ለምን ነው ማበጣበጥ የፈለግሽው? ምንም ማበጣበጥ አይደለም። ብትወድ ኖሮ ትነግረህ ነበረ። እኔ ቆሚና እናገር እልሽ ዛሬ ከዛሬ በኋላ በዚህ ጉዳይ ድጋሚ አልመጣም። ይሄንን ማወቅ አለብሽ። በቃ እኮ የሱን ስም እንድታነሽ አልፈለግኩም አልኩኝ አይደለ? በቃ የሱን ስም ማርክ አስሬ እንድትይ እኔ የሱን ስም አላነሳውኝም። እወድሃለሁ በይው ነው ያልኩሽ። በቃ የሱን ስም አላነሳው። ለምንድነው አላነሳው? ምንድነው ህይወትሽ እየሆነ ያለው? ህይወትሽ ምንድነው እየሆነ ያለው? ንገሪኝ። ይሄ ልጅ ደግሞ ነገ ተነስቶ የሆነ ነገር ቢያረግሽ ምንድነው የምለው? የትም አልሄድም። እኔ በፊትም አሁንም አትወድህም። አትወድሃለሁ። የኔ ይበቃል። ኧረ እባክሽ እህቴ በጣም እያበዛሽ ነው ያለሽ። ኮደርሽ ወድሃለሁ መናገር አልፈልግም። ገብቶሻል አይደለ? ማርክንም ጠርቼዋለሁ። ዛሬ ሁላችሁም ትናገሯታላችሁ። እሱ ደግሞ ማወቅ ያለበትን ነገር ያውቃል። ምንም ማወቅ የለበትም። ከዚህ በኋላ ህይወታችሁ ውስጥ ሊገባ ይገባል። አንተ ነህ እየበጠበጥሽ ውሳኔ ምርጫሽ የሷ አንቺ ምን ብለሽ ምን አገባሽ አንቺ? እኔ ልጅ መታው ነው። ምን እያደረግሽ ነው ያለሽ? እስቲ ተረጋጊ። እኔ እኮ ምንም እየገባሽኝ እኮ አይደለም። በቃ እያረጋችሁ ያላችሁ ስለማታውቁት እናንተ ናችሁ። አንቺና ማርክ ናችሁ። ሰው ማግኘት አልፈልግም አልኩኝ አይደል? እኔ ደግሞ ዛሬ ታገኘዋለሽ እያልኩሽ ነው። ይኸውልሽ በጣም ሁሉ ነገር መብቃት አለበት እዚህ ጋር። እየተፈተሽ ነው። እስከ ዛሬ ታግሼው አብሬው ምን ነበር? ዞር በል ከዚህ በቃ ናቲ ይበቃል። ሃይ ማርክ እንዴት ነህ? መጥቷል። ሁሉም ይኸውልሽ ቤዛ የህፃን ጨዋታ አታድርጊ እያልኩሽ ነው። ስነ ስርዓት ያዢ። እህትሽ ነኝ። እሱን ማግኘት አልፈልግም፣ ማየትም አልፈልግም ብዬሻለሁ አይደለ? እሱን ነው ማግኘት የማትፈልጊው፣ ማየትም የማትፈልጊው እሱን ነው። አላዳምጥም። እንድታዳምጥ ነው ዛሬ የጠራሁት። እሷ ትምረጥ። እያረኩ ያለሁት እኔ እየመረጥኩኝ አይደለም፣ እሷ እንድትመርጥ ነው። እውነቱን እንድትነግረው ነው እያረኩኝ። ስለምን መምረጥ ነው? እናንተ የምታወሩትን ልሰማ አይደለም የመጣሁት፣ ግን ዛሬ ማወቅ ያለብህ ነገር አለ። አንድ ነገር እዚህ ፊት ለፊታችን ቤዛ እሱን ወዳለው ትለዋለች። የምትወደው ከሆነ ማለት ነው እኮ አይደለም ከሷ ጋር አላችሁ። ለተፈጠረው ነገር ሁሉ ተጠያቂ አንተ ነህ። ይሄን ሁሉ ክፍተት የፈጠርከው አንተ ነህ።
ስለዚህ ዛሬ ትክክለኛ ስሜታችሁ ልትነግሩኝ ይገባል። ማወቅ አለብኝ። ይሄንን ነው የምታከብሩኝ እኮ ይኸውልሽ እህቴ አትበይኝ ስለ ህይወቴ እህቴ አትበይኝ እንድትገቢ አልፈልግም ኦኬ መርጣ ከዛሬ በፊት ልክ እንድትገቢ አልፈልግም አልገባም ብዬ ከዛሬ በፊት የራስሽን ውሳኔ አንተ ዝም በል አታፍርም እንዴ ስታወራ እሷ ለምን እንደዚህ የምታደርጊው አንቺ ዝም በይ ማርያም ልክ ነው ዝም በይ አይ ይኸውልህ መምረጥ የፈለገችውን እኔ ልንገርህ አይደለ ዛሬ እንደዚህ አድርገህ እንደምትተዋት ባቅ ኖሮ ያኔ አልተውልህም ነበረ ከስሜታዊነት የጸዳ ትክክለኛ እውነት የሆነ እውነትን እኔ እየነገርኩሽ ነው ግን እየሰማሽኝ አይደለም አንተ እንድትሰማ ነው እንደው ፈልገው ምንም እንድታወራ አትናገር ቢያንስ እንኳን አክብሬው እንግዳ ነው ገብቶሻል አይደለ በቃ አግኝተሽ የማታውቂውን ሰው በክብር ለማውራት ሞክሪ እንግድነቱን አንቺ አይደለሽ የምትነግሪኝ ለእኛ ብቻ አይደል ላንቺም እንግዳ ነው አይደል ላንቺም እንግዳ ነው አይደል ከስንት ዓመት በኋላ ነው የመጣው አንቺ ጋር ወደ ይሄም ከስንትም ዓመትም ልምጣ እና እንደዚህ ነው የምትቀበይው ቆይ እንደዚህ ነው የምትቀበይው እኔ እንኳን እንዲያልተጨረጨርኩለትን ነገር አንቺ በጣም አንድ ላይ ተስማምተው አቅደው አለመውበት አንድ ላይ ከሆኑ መሀል ላይ የቀረነው እኔና አንቺ ነን ምንም ሳታቂ አሁንም ለእኔና እሷን አንድ ለማድረግ ብትሞክሪ ማርክ እያልኩ ያለሁት ቤዛ እውነቷን አይደለም እስቲ ጠይቂ እሷ ተምረጠ እኔ እኮ ከመጀመሪያ እሷ ተምረጠ ምርጫ ካልሹ ግን ትክክለኛ እውነተኛ ስሜትሽን ነው እውነተኛ እንኳን ከቀረብኩኝ እኮ ቆየ ከሁለቱ እንድመርጥ ነው አይደለም የምትፈልጊው እንደዛ ያልኩሽ አይደለም ትክክለኛ ስሜትሽን ነው ማን እንደሆነ እሱን አይደለ እየፈለግሻለሽ እስኮ ተምረጥ ለአንዴና ለመጨረሻ ጊዜ ነው የምመርጠው አንቺ ግን ትጣላኛለሽ ምንድነው የምንጣለው ተምረጥ እሷ የሷ ፍላጎት አይደለም እሷ አልተከራከረለትን አንቺ ምን ቢልሽ አይ አይደለ እንዴት እንደምታስደፍር ራስህ እኔ ራሴን አላስደፈር መጀመሪያ አንቺ ምን ቤት ነሽ እሱ ያልተከራከረው ለሱ እያለኝ ነው አይታለ እሱ እያላለው ወይዘልከና በቃ ማርክ ምንድነው ይውካለው ፍቅረኛዋ ስለሆነ እኔ ምንም ልናገር አልችልም እሺ እህቴ እዚህ ጋር ይበቃናል አንተ ከቤዛ ጋር መለያየት ፈልገህ ነው እንደዚህ እያረክ ያለው አውቀህ እህቴ ታዲያ እውነቱን ንገረኛ እዚህ ጋር ይውላችሁ አታበሳጩኝ ቤዝ እኔ ምን ያህል እንደምበሳጭ ታውቂያለሽ አይደል ይኸውልሽ ዛሬ የመጣሁት ማለት ነው እሺ ለምንድን ነው ዛሬ የፈለኳችሁ ሁላችንም ልታገናኘኝ የፈለግሽው እውነቱን እንድትነግሪኝ ነው በተለይ ደግሞ አንቺ ያንቺ ጋር ያለውን እውነት ማወቅ ስለምፈልግ እውነት አልገባኝም የትኛውን እውነት ማንን ነው የምትወጂው ማለት እንደማን እንደምትወጂ ጠይቂልኝ የምፈልገው እሱን አይደለም ከማርክ ጋር የዚህን ያህል እያስመሰልሽ እንዴት ቆየሽ እሱ አብሮሽ ይያል እባክህ እንደዚህ አትሁን እየለመንኩ ነው እንደዚህ አትሁን አሁን እዚህ ጋር ምርጫዬ ማን እንደሚሆን መልሴ ማን እንደሚሆን በጣም ግልጽ የሆነ ነገር ነው በቃ እስከዛሬ የፈለገውን ሲል ምንም ሲያደርግ ነበር አይደለ ሶ እኔ ኮምባላ ናቲንም በዚህ ልክ እንድትናገር አልፈልግም እዚህ ጋር ለኔ በጣም እየተከራከረ ከኔ ጎን እያለ እየቆመ እኔ ሊያስከብረኝ የሚችለው ናቲ ነው ስለዚህ እሱ እንድትናገር ያልፈልግም ኮምባላ እንደሆነ ተጠብቂ አይደል እሱን አላቆም እንደዚህ ነው መንገድ እንድታወራት አልፈልግም አንተ አልመረጠችም እና እንደዛ ልታወራት አልፈልግም አንተ ችግር የለው አንተ እንደፈለክ ሞት ተከባብረን እንደዚህ እንትን ማለት እንችላለን ስለዚህ ኮምባላ ስለሱ ሳይሆን እኔ ማውራት ከፈለግሽ ስለ ናቲ ነው ከኔ ጋር ማውራት የምትችው ነገር ስለ ናቲ ነው ኦኬ ናቲ በቃ ምርጬ መርጫለሁ ህይወቴ መርጫለሁ ስለሱ እድል ስለ ድሮ ፍቅረኛዬ እድል ሰጥቼው ያሁንም ይሆናል ያላግባቡ ነገሮች አሉ እሱን ደግሞ በውስጥ አስበሽበት እንድትነግሪኝ ነው የምፈልገው አስበሽበት እኔን ለመጉዳት እንደዛ እያደረግሽ ከሆነ ተሳስተሻል ባይዚ ማለት ነው በጣም ብዙ ጊዜ ለምን ያህለው ካንተ ጋር ለመስማማት ብዙ ነገሮች አሁን አታውሪ ኮምባላ እኮ ለአንተ ሰው የምከራከረው እያልኩክ ነው ለናቲ ነው የምከራከረው ከጎኑ እና እህቴ መልሴ ግልጽ ነው እኔም እኮ ተጋብታችሁ እንድትወልዱ ነው ምኞቴ በጣም ነው ማመሰግነው እዚህ ጋር ብታቆም ራሱ ደስ ይለኛል ለምንም እንደቀረብሽኝ አንተ ዝም በል ለምንም እንደቀረብሽኝ አይቻልም ስለዚህ እህቴ ኮምባላ ናቲ እየተሻወረ ለምንድን ነው ዝም የምልህ አይሽ እህትሽ መጀመሪያም ልቧን የመጀመሪያ ፍቅር መቼም አይረሳም እኔ አይደለም እባክህ ማርክ እኔ አይደለም አትፍቀድ ምንም ማህል የመጀመሪያ ፍቅር መቼም ልረሳው አልችልም ያረሱት መስሎኝ ነበረ ግን ደግሞ ከጎን ይሄ አንተ ቃለው ታውቃለህ ይሄንን መጀመሪያም ነግሬሻለሁ ይሄ አንተ ቃለው መቼም አይልም መቼም ውስጥ የምናወራቸው መንፈታ እናመሰግናለን ይሄንን አትመናት እሺ መናት እኔ አውቃለሁ እንደምትወደኝ ከመጀመሪያም ነግሬሻለሁ ከሱ ጋር መሆንም የምፈልገው መቀጠል የምፈልገው ከናቲ ጋር ነው ከኔ ጎን እየቆመ እኔ ሊያከብረኝ የሚችለው አንቺ ደግሞ ማለት ነው እኔን ከብዙ ነገር ነው ያሰናከልሽኝ አንተና እንዴ እነካታለሁ ምንም አታመጣም ይኸውልሽ ከጣላሽኝ እናቴ ጋር እንድታስታርቂኝ እፈልጋለሁ አንደኛ ኮምባላ የኔ እናንተ ነገር ስላበቃ ናቲ በቃ
አንተ ዞር በል አንተ ጋር ሌላ የደደብ ስራ እንድሰራ እንድታረገኝ አልፈልግም። ምንም ልታመጣ አይችልም ነገር ነው ሲጀመር ይኸውልህ ቤዚ ግን እኮ አንቺ ምን ብትናገሪ በጣም ገምገማ ከመሆኑ የተነሳ ፍቅረኛ አለኝ እያለች እንኳን አብረሃት ሆና ይሄንን ነገር ደግሞ ትጎዳበታለህ። በሰላም ብትጠቀም ይሻላል። በቃ አክብረኸው ውሳኔውን አክብረኸው እኔ ሌላ ነገር አልፈልግም። ይኸውልሽ ያመሰቃቀልሽው ህይወቴ ይኸውልሽ ነው አናግሪኝ ያመሰቃቀልሽውን ህይወቴን ማለት ነው ና ታስተካክዪዋለሽ እኮ ያመሰቃቀልሽውን ህይወቴን እኔ ተረጋጋች መስሎኝ በቃ ግን አንተ እንደዚህ ያረጋጋ እኔ ምንም ያደረኩት ነገር የለም። አንተ እንድትኛት ይሄው አብራት ስትሄድ ደግሞ ዝም አልሻት አይደል? አመሰግናለሁ። ከሌላ ሰማይሽ ለማመን ይከብደኛል አፍቃሪሽ ነኝና